እኔን በህይወት የምታቆም እናት አለችኝና እሷ ደጅ ማጸናለሁ በየድንግል ማርያም ደጅ መጣው እመቤት የለምንኳት ይሄው በሽታዬን ጥዬ ባውደ ብረት አገኛለሁ። ክብር ለድንግል ማርያም ይሁን። እኔ ከአንድ ወር በፊት ወይም አንድ ወር አልሞላኝም እዚህ ቦታ ላይ መጥቼ ነበር። እዚህ ቦታ ላይ ሲመጣ ድንግል ማርያምን እባክሽን ብዬ ለምኜ ነበር። ለህዝብ ሁሉ የደረሽው ለኔ ድረሽልኝ ብያት ነበር። በሄድኩ በሶስተኛ ቀኔ የነበረው ችግር በሙሉ ተፈቶ ቋጥሬ ተፈቶ የነበረኝን በሽታ ሁሉ አቃላልኝ። ብዙ ሚስጥር ነግሬያት ሚስጥሮቼን በሙሉ ፈታች እና ድንግል ማርያም እኔ ውዬ አላድርም። ሚስጥሮቼ ከተፈቱ ሳምንት ሆኖኛል። 16ንም አልጠብቅም። ዛሬ ሄጄ ቃለ ምስክሬን እሰጣለሁ ብዬ በዛሬ ዕለት ደጇ መጣሁ። አመስግኑልኝና ለኔ የደረሰ ለሁላችሁም በቤታችሁ ይድረስ። ድንግል ማርያም ለሁላችሁም ትድረስ። እመቤቴ ማርያም ሰው በደንብ አልኩልኝ። ይበቃል፣ ተነግሯል። እግዚአብሔርን አመስግኑላቸው። በጣም ብዙ ውስብስብ ችግር ነበረ። በስራዬ፣ በስራ ቦታዬ፣ በሀብት በንብረቴ፣ በጤናዬ ውስብስብ ችግር ነበረ። አንድ ወር አይሞላኝም እዚህ ቦታ መጥቼ 7 ቀን ድንግል ማርያምን አልቅሼ ለምኛት ሄደው ቋጠሮዬን ሁሉ በሶስተኛው ቀን ፈታችልኝ። ደስ ብሎ ለምስጋና መጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው። መቅንሽ አልቋል ተባልኩ ሕክምና ቦታ ሲሄድ፣ ነገር ግን ድንግል ማርያም እንኳን ያለቀው መቅኔ ይሄ ወንድማችን ከ15 ቀን በፊት እዚህ ቦታ መጥቼ ድንግል ማርያምን ችግሬን ሁሉ ልክ እንደ ጸሎት መጽሐፍ እንደማነበው ጽፌ በዝርዝር ለድንግል ማርያም ነገርኋት። በ15 ቀን ውስጥ የነገርኋትን ሁሉ ፈታችልኝ። ክብር ለድንግል ማርያም። ስለው አመስግኑልኝ ብሏል። አመስግኑልን። ይህ ወንድማችን የዛሬ ዓመት ታምሜ በጭንቅ ላይ ነበርኩ። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ተማጽኜ ሄዱ። ክብር ለድንግል ማርያም። ከህመሜ ሁሉ ፈውሳኝ ዛሬ ለምስጋና በደጇ መጥቻለሁ። አመስግኑልኝ ብሏል። አመስግኑልን። እቺታችን እግሬን አሞኝ ነበረ። የዛሬ ዓመት ድንግል ማርያም ደጅ መጥቼ ተማጸንኳት። እባክሽ እግሬን ፍቺ ድንግል ማርያም፣ ሰርቼም ልብላ ብዬ ድንግል ማርያምን ለመንኩ። ይኸው ስለቴ ልጅ መጥቻለሁ ተፈውሼ ብላለች። አመስግኑላት።